እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ወደ ብዙ ነገር ከመግባቴ በፊት መጀመሪያ ብሩክ ሪፖስት ያደረገውን ላሳያችሁ ወይ ደግሞ ላንብብላችሁ። በጣም ደስተኛ ከሆነው ወንድ ጀርባ አዝኖና ተክዞ እምባውን ያበሰችለት እመብርሃን አለች የሚል ሪፖስት አየውኝና ታውቃላችሁ፣ ወንድ ልጅ በተፈጥሮ ጠንካራ ጀግና፣ ብቻ ብዙ ነገርን መታገል የሚችል እንዲሁም ደግሞ የሚችሉም ናቸው። አንዳንዴ ወንድ ልጅ አያለቅስም፣ ወንድ ልጅ አይከፋውም ማለት አይደለም። ሁሌም ይከፋቸዋል። አባታችን አንዳንዴ ማይከፋው ይመስለናል፣ የማይወደን ይመስለናል። ማለት ፍቅሩን በየቀኑ ስለማይነግረንና እንዲሁም ደግሞ መከፋቱንና ድብርቱን እኛ ፊት ስለማያሳይ ማለት ነው። አባት ከጀርባችሁ እናንተ በቃ አባታችሁን መከታተል ብትችሉ ማለት ነው። በጣም ብዙ ጊዜ ሲያለቅስ፣ በጣም ብዙ ጊዜ ሲከፋው፣ በጣም ብዙ ጊዜ ሲተክዝ፣ በጣም ብዙ ጊዜ ብዙ ነገሮችን ሲያሳልፍ ታያላችሁ። ግን እኛ ችግሩ ምንድን ነው? ያኔ በቃ ከፊታችን የሚስቅ ከፊታችን ጠንካራው ነው የሚያሳየን ሰው ከጀርባ ምን አለ የሚለውን ነገር አናይም። ብዙ ጊዜ ወንዶች አሁን አንዳንዴ ነው እንደውም ሶሻል ሚዲያ ላይ ያለውን ሲያለቅሱም ደስ ሲላቸው የሚያሳዩ ሰዎች አሉ። ግን ብዙ ጊዜ ደስተኛ ሲሆኑ ብቻ ነው የሚያሳዩ። ሴቶች እንደውም ብዙ ጊዜ ስናለቅስ እናሳያለን፣ ስንስቅም እናሳያለን፣ ሲደብረን እናሳይ። ገባችሁ አይደለ? ሶ ምን ልላችሁ ፈልጌ መሰላችሁ? በጣም ብዙ ጊዜ ወንድ ልጆች የሚያለቅሱት እግዚአብሔርን ነው የምላችሁ። በጣም ዱርዬ ሊሆን ይችላል፣ በቃ እንደው ላጥ ያለ ዱርዬ ሊሆን ይችላል ምናምን። ነገር ግን በጣም ብዙ ጊዜ የምታያቸው ቤተክርስቲያን ስር ታገኟቸዋላችሁ። ነጠላ አይለብሱም፣ ምንም ነገር ላይ ለብሱ ይችላሉ። ኖርማል ቁምጣ እንደለበሱ ምናምን ብቻ የሆነ ቦታ ሲሄዱ በዛው በቤተክርስቲያን አልፎ በር ላይ እንደዚህ በር ላይ ድፍት ብለው ታያችኋላችሁ። በዛን ታይም ምን እያደረጉ መሰላችሁ? እያለቀሱና የልባቸውን የሚረዳቸው አንድ አምላክ ስለሆነ ያለው ለሱ እየተናገሩ ነው። እና ደግሞ እናቴ ቅድስት ድንግል ማርያም እንደ እናትም ከእናታችን በፊት ያገኘናት ድንግል ማርያም ነች። ታውቃላችሁና ሁሉን ነገር የምትረዳቸው እሷ ነች። ሌላውም ሰው በእምነቱ ገብቷቸዋል። ቢያለቅሱ እመብርሃን ፊት ቢያለቅስ ለምንድነው የምታለቅሰው? ጠንክር እንዴ ምናምን ብላ አትቆጣውም። የሆነ ለምን እያለቀሰ እንዳለ ይገባታል። አንዳንዴ እናታችሁ ላይ ስታለቅሱ ልጄ እንድታለቅሽ አልፈልግም፣ እንባሽን ማየት አልፈልግም፣ ጠንክሪ፣ እንባን ማየት አልፈልግም ልጄ ጠንክር ነው የሚባለው። ገባችሁ አይደለ? ስለዚህ እናት ምንም ብትረዳችሁ እናንተ አልቀሳችሁ ከፍቷችሁ እንድታያት አትፈልግም አይደል? አሁን ብዙ ጊዜ የሆነ ከእናት ወይ ከአባት ወይ ከቤተሰብ ፊት ታለቅሳላችሁ። እኔ አላለቅስም፣ ምንም ሊከፋኝ ይችላል። ለምን እንደው ድፍት አልልም፣ ከቤተሰብ ፊት እንደ ተከፋው ምናምን አልናገርም። ገባችሁ? የሆነ ብዙ ጊዜ ላለቅስ እችላለሁ ምናምን፣ ግን ከካሜራ ጀርባ ወይ ደግሞ እንዴት ነው ይሄ ከካሜራ ጀርባ ላልኩ ሚዲያ ያለ ሰው ከቤተሰብ ጀርባ ነው እንደዛ ላደርግ የምችለው እንጂ ቤተሰቦች መቼም ቢሆን በእንዲያው አልፈልግም። ግን አሉ አንዳንድ ቀኖች ራሳችሁን መቆጣጠር ማትችሉበት ገንፍሎ የሚወጣባችሁ ስሜት አለ አይደል? በሱ ምናልባት እንትን ልትሉ ትችላላችሁ እንጂ በጣም ብሶ ሊከፋው ሊደበር ይችላል። እና ሁሌም ቢሆን የሳቃችሁ ምንጭ ትሁንላችሁ እናቴ ድንግል ማርያም። ለዚህ ነው ብሩኬ የመብርሃን ልጅ ነው እምላችሁ። ማለት ሌላ አንዳንድ ባለፈውም 666 ብለው ስላችሁ 666 ምንድን ነው የሚል ኮሜንትም ተደጋጋሚ አይቻለሁ። አንድ ኮሜንት ላይ መልሻለሁ። ግን 666 ማለት እምነተ ቢስ ማለት ነው። ምንም አይነት እምነት የሌለበት ፈራ እግዚአብሔር የሌለበት ምንም ነገር ማድረግ የሚችል ይሆናል አይደለ? ምንድን ነው ከባህል የሚወጣ ነገር ከእምነት የሚወጣ ነገር አለ አይደል? እምነት የማይፈቅደውን ባህል የማይፈቅደውን ነገር ኤቭሪቲንግ ማድረግ የሚችሉ ማለት ነው። ገብቷችኋል? እንደዛ ነው እምነተ ቢስ ማለት ወይም ደግሞ 666 ማለት ያ ነው። እሺ። እና ደግሞ ያው ሁላችሁም ታውቃላችሁ፣ ሁላችሁም ደግሞ መስክራችኋል። ቴንኪው። በዛ ላይ ያው ታውቃላችሁ ብሩክ እንደዛ ልጅ እንዳልሆነ ማለት ነው። እና ደግሞ በጣም ብዙዎቻችሁ እንዴት ነው ማለት ይሄ ነገር የስራው ነገር ስራ አይመስለኝም ሁላ እያላችሁ ያላችሁና እኔ ከዚህ ስራ እንዴት መውጣት እንዳለባቸው ወይ ደግሞ ለምን እንደገቡ ነው እንጂ ማላቀው ስራ እንደሆነ በደንብ አውቃለሁ። ግን ለምን ምን አስፈልጓቸው ወደ ስራ እንደገቡ አላውቅም። መቼ ከዚህ ስራ እንደሚወጡም አላውቅም። እሱም ብቻ ነው የማላውቀው። ግን ስራ እንደሆነ በደንብ አውቃለሁ። ሲቀጥል ብሩኬ ዛሬ እንግዲህ እንዳያችሁት ለቅምጥሌ ዘፍኑላታል ማለት ነው። ያኔ ለቅምጥሌም ባይሆን እንደዚህ ስራ ላይ ሲሆኑ ታውቃላችሁ አወዛጋቢ ነገሮችን ፖስት ያደርጋሉ አይደለም? እንደዚህ አይነት ነገር ላይ ስራ ላይ ሆነው ባለፈው እንኳን ምንም ስራ ሳይኖር የፍቅር እንትን ራሱ ሊሰሩ ቪዲዮ አይታችኋል። ደስ የሚል ቪዲዮ ሊያሳልፉ ቅምጥሌ ጋር ብሩኬ የሰራው ቪዲዮ ሌላ ነበረ። ሰክሮ ምናምን የሆነ ፍቅርን አልቀበልም ያለ እየተባለ አይነት ሰው ሆኖ ሰርቶ ነበረ። ስለዚህ አክቲንጋቸውን እንደዚህ በአደባባይ ማውጣት አለባቸው ብዬ አስባለሁ። ምክንያቱም በጣም ብዙ ሰዎች ወደ አክቲንግ የሚገቡት ወደ ፊልም ወደ ድራማ የሚገቡት አስበውበት አቅለውበት እንዲህ ሆኖ እንደዛ ብለው ሳይሆን አንዳንዴ በእንደዚህ አይነት ቅስፈት ወደ ሌላ እንትን ምንድን ነው አላማ ይቀየራል ማለት ነው። ገባችሁ?
አንዳንዴ ደግሞ የሆነውን ነገር ፈልጋችሁ እንዲህ ነው የምፈልገው ብላችሁ ትኩረት ስታደርጉ ላይሆን ይችላል፣ ላይሳካ ይችላል። ግን አንዳንዴ ደግሞ ኖርማል አይነት ነገር ሆኖ ግን ካሰባችሁት ቦታ ላይ ወይ ደግሞ በቃ ሳታስቡት ከምትወዱት ቦታ ላይ ራሳችሁን ታገኙታላችሁ ማለት ነው። እና እንደዚህ አይነት ነገሮችን ማድረግ ኖርማል ነው ብዬ አስባለሁኝ። ሶ እንግዲህ ያው ቅምጥሌም ታውቃላችሁ ምን አይነት ሴት እንደሆነች። ለብሩኬ ወሳኝ ሴት ነች። ብሩኬን እዚህ ቦታ እንዲደርስ ያደረገችው ጀግና ሴት ነች። በብዙ ነገሮች ብዙ ጊዜ ቃለ መጠይቅ ሲጠያየቁ እርስ በርሳቸው አይታችኋል። በብዙ ነገሮች እኔ ብዙ ነገር እንድሆን ወይ ደግሞ ከብዙ መጥፎ ድርጊቶች እንደወጣ ያደረገችኝ አንበሳ ሴት ነች እያለም ነበረ። ቅምጥሌም ደግሞ ብሩኬ ምን አይነት ወንድ እንደሆነ ደግሞ ደጋግማ ነግራናለች። ይህንን ደጋግሜ የምነግራችሁ ምንድን ነው አንዳንድ ሰዎች የሆነ እንዴት ነው ለቅምጥሌ የምታስቡ መስላችሁ፣ ለብሩኬ የምታስቡ መስላችሁ ሌላ ታሪክ ውስጥ ያላችሁ ሰዎች ስላላችሁ ነው። ገባችሁ? እንደዚህ በቃ እግዚአብሔርን አንዳንዴ እንዴት መሰላችሁ አይ ነው የሰው ልጅ ነን፣ ሊከፋን ይችላል፣ ልንጣላ እንችላለን። በነገራችሁ ላይ የሆነ ሁሉም ሰው ሶሻል ሚዲያ ላይ እንድናይለት የሚፈልገውን ነገር ብቻ ነው የሚያመጣው። ተግባባን እንጂ በጣም በብዙዎቻችን ህይወት ምናልባት እንደዚህ አይነት ነገር ያጋጥማል ብዬ አስባለሁ። በጣም በብዙ አይነት ሰዎች የሆነ ወንድ ልጅ አንዴ ከሚስቱ ጋር ምናምን ሲጋጭ ቶሎ ብሎ ከሌላ ሴት መሄድ፣ ሴቷም ከፍቅረኛዋ ወይ ከባሏ ጋር ስትጋጭ ቶሎ ብላ ሌላ ወንድ ጋር መሄድ፣ ከዛ ህይወቷ እንደዚህ መስቀልቀል ብሎ እንዴት ማስተካከል እንዳለባት ግራ የገባት፣ እንዴት ማስተካከል እንዳለበት ግራ የገባው የምታውቋቸው ሰዎች ወይ ደግሞ በታሪክ የተወራላቸው የምታውቁ ከሆነ ሴትም ሁና እንደዚህ የሆነ ግጭቶች ይፈጠሩና ከዛ እሱን ትታ ከሌላ ሰው ጋር ሁና አርግዛ ግን ልጁን የአንተ ልጅ ነው ብላ ያኛውን ማለት ነው ብላ አብራ ምትኖር ግን ከራሷ ጋር ተጣልታ ምትኖር ሴት አለች። ተግባባን። ወንድ ልጅም ደግሞ እንደዚህ አንዳንዶችማ ጭራሽም ይደብቃሉ የኔ ልጅ አይደለም ሁላ ብለው ማለት ነው። ዲኤንኤ እና ለምናምን ሊባል ይችላል ሊሆን ይችላል። ያን ነገር ማድረግ የሚችሉት ታውቃላችሁ፣ ገንዘብ ያስፈልጋል። ያን ነገር ስታደርጉ እንደዚህ ቀላል ነገር አይደለም። ዲኤንኤን ምናምን ሲባል ማንም ዩቲዩበር መጥቶ ከዚህ ጋር ዲኤንኤን አስመረምራለሁ ምናምን ሲል ቀላል ነገር እንዳይመስላችሁ። ዝም ብሎ እንደዚሁ ብድግ ተብሎ ዲኤንኤን ምናምን አይደለም፣ ገንዘብ ያስፈልጋል በደንብ ማለት ነው። ተግባባን እንጂ ማንኛውም ሰው ዲኤንኤን ሊያደርግ አይችልም። በተረፈ ብሩኬ ይመችህ፣ አክቲንጉን የምችልበታል። በተለይ ከትናንት ጀምሮማ በቃ እሳት ነህ። ይመችህ እግዚአብሔርን ደስ እንዳለኝ ትናንትማ በቃ በጣም ነው መጠላሽ ሲላት ራሱ ልጅቱ ግን ማለት ነው የሆነ ፓርት ትንሽ ታሳዝነኝና በተለይ የትናንቱ ደግሞ አስጠላችኛ እንዲሆን ማለት ለመሰላችሁ ታሳዝነኝና ስላችሁ ችግር፣ ድህነት፣ ማጣት ብዙ ነገር እንድታደርጉ ያደርጋችኋል። በጣም ብዙ ነገር ግን አንዳንዴ ክብር ይበልጣል። ምክንያቱም ነገ ሌላ ቀን ነው። የማያልፍ ቀን የለም፣ የማይነጋ ቀን የለም። ብዙ ችግሮች ሊያጋጥሙ ይችላሉ። ብዙ ልንቸገር፣ ብዙ ልንራብ እንችላለን፣ ብዙ ከሰዎች ልንተች እንችላለን ምናምን፣ ግን ያልፋል። አሁን ይህ ችግሩ ምንድን ነው? ይህ ጊዜ ካለፈው በኋላ ራሱ ልጅ በምንም አሪፍ ነገር ብትመጣ ሁሉ ሰው አይምሮ ላይ የተቀረጸው ምንድን ነው? በዚህ በግም ነገር ነው፣ በማስጠያ ነገር ማለት ነው። ምክንያቱም መጀመሪያ መታ አይምሯችን እንትን ያለችው አሁን ጨረቃዎቹ ምንም ነገር ቢሰሩ ምንም አይመስለኝ። ምንድነው መጀመሪያ መጣው በፍቅር ነው የጠመዱን። ገባችሁ? መጀመሪያ መጣው ፍቅር ነው ያሳዩን፣ ደስ የሚሉ ነገሮችን ያሳዩ ምናምን። አሁን በየመሀሉ ደባሪ ነገር እንኳን ቢሰሩ አይምሯችን ውስጥ ያለው እንዳለ ጥሩ ነገር ነው። ገባችሁ? እንደዚህ ቀላል ነገር መጥፎ ነገሮች መጠው ሊደፈርሱ አይችሉም። እቺ ልጅ ደግሞ ነገ በጣም ብዙ አሪፍ ነገሮች ብታደርግ እነዛ በጣም አሪፍ ነገር ያደረገቻቸው አሁን እንደዚህ አይምሯችን ድፍርስ ስላደረገው ማለት ነው ቶሎ ያን ነገር ልንረሳ አንችልም። ስለዚህ አንዳንዴ ሶሻል ሚዲያ ላይ እንደምትቆዩ ካወቃችሁ፣ ሶሻል ሚዲያ ላይ መቀጠል ከፈለጋችሁ በደንብ መጠንቀቅ አለባችሁ። ለምትናገሩት ነገር፣ ለምታደርጉት ነገር፣ ለእያንዳንዱ ላረማመዳችሁ የምትገኙበት ቦታ የት ነው፣ የምታደርጉት ነገር ምንድን ነው፣ እነዚህ ነገሮችን በደንብ ጥንቃቄ ማድረግ አለባችሁ ብዬ አስባለሁ። ነገር ግን ሶሻል ሚዲያ ላይ መቀጠል ማትፈልጉ ከሆነ ለሆነ ጊዜ ብቻ ከሆነ እንትን ብላችሁ የምትፈልጉት ግን የፈለጋችሁትን ነገር ማድረግ ትችላላችሁ። ግን ደግሞ ሶሻል ሚዲያ ቀጠላችሁም አልቀጠላችሁም እናንተ ያን ነገር ታዩታላችሁ። የሆነ ሁሌ ይቆጫችኋል። መጣችሁ ማስተካከል አትችሉም። አንዴ አበላሽታችሁታል። ነገ ልጅ ትወልዳላችሁ፣ ልጆች ነገ ያሉ አንዳንዴ ይሄ እናት አባት ይኸው እንዴት ነው ቅድመ አያት ምናምን የሚባል ነገር የለም። እነሱ የሆነ ጥሩ ነገርም ሰርተው ከሆነ የእንትና እኮ የልጅ ልጅ ነው ምናምን ሲባል የሚሰማችሁ ኮንፊደንስ አለ አይደለ? ደግሞ የነዛዘር ምናምን ሲባል ደግሞ የሚሰማችሁ ደግሞ የሞራል ውድቀት አለ። ተግባባን? ስለዚህ ለምናደርጋቸው እያንዳንዱ ነገር ነገ ለልጆቻችን፣ ለልጆች ልጆቻችን፣ ለእኛ ለራሳችን ራሱ አንዳንዴ ዞር ብለን ስነው የሚቆጨን የሚጸጽተን ነገር ባናደርግ ባይ ነኝ። በተለይ ደግሞ ትናንት ታኔ ሳክተኝ ማታ ላይ የሆነ ሪከርድ እያየው ነበረና የፈጣሪ ያለ በመጀመሪያ ደረጃ ሪከርድ የምታደርጉ ሰዎች እንደው መድኃኒዓለም እድሜያችሁን ርዝም ያደርገው። ርዝም በጣም በቃ ቆዩልን።
ብቻ ነው ያላችሁም። ብቻ ግን በጣም ይሳኩኝ ነበረ። ያው ብዙ ነገሮች ተወርተዋል። ደስ ይላል። አንዳንዴ ግን የሆነ እንደዚህ በጣም ትኩረት ሰጠን ምናምን እንደዚህ ካደረግን አሪፍ ነው ብዬ አስባለሁ። እና እነዚህ ወርቅ የሆኑ ልጆች እያቸው እስኪ አያሳዝኗቸው? ማርያም እንደዚህ ትቅፍቅፍ ብለው ገና ጩጬው ነው እኮ ነው ያወቅናቸው ገና እግዚአብሔርን እና እንደዚህ እያየናቸው ያሳደግናቸው። በጣም ብዙዎች የራሳችሁ ልጆች ሊመስሏችሁ ይችላሉ። በጣም ብዙዎቻችን ደግሞ የራሳችን እህትና ወንድም ሊመስሉን ይችላሉና ደግሞም ናቸው። ስለዚህ እግዚአብሔር ይጠብቃችሁ። ቅምጥሌን የፈንድሻ ቡራዬን የፈንድሻ እዩዋቸው እስኪ እግዚአብሔር ሁለታቸው። እኔ የምላችሁ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው እኮ እውነት ነው። እዩዋቸው እስኪ ይሁን አንድ አይነት ነገር ነው ያላቸውና ስለዚህ ቅምጥሌ ደግሞ ዛሬ እባክሽ ወይ ቲክታክ ላይ የሆነ ነገር ፖስት አድርጌ ወይ ደግሞ ዩቱብ ላይ ደግሞ እንዳትቀሪ። ዛሬ ይመስለኛል ዛሬ እንኳን ትንሽ እንትን ይመስለኛል ያቺ ስለሄደች አትመጣም። ዝም ብላችሁ እስኪ እንገምት ወይ ደግሞ እንመን። ፍፄ ቅምጥሌን ይዞ ይመጣል። ከዛ በኋላ ብሩኬ ጋር የሆነ በቃ ሶሪ ሙድ ነገር እንትን ይላሉ ምናምን ለዛሬው ማለት ነው። ወይ ደግሞ ግማሹ ቪዲዮ ላይ ከዛ ያቺ ከውካዋ ደግሞ ከውከውያች ትመጣለች ወይ ነገ ላይ ብቻ አላውቅም። እና ሁላችሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ቡራም እንግዲህ 350 ኬ ሊገባ ትንሽ ነው የቀረው። ቅምጥሌም ደግሞ 300 ልትገባ ትንሽ ነው የቀረው። ስለዚህ ሞቅ ደመቅ አድርጎት ቤተሰብ እና በጣም የከፋችሁ ልባችሁ የተሰበረ ደግሞ አይዞንልኝ። ያው አውቃለሁ ማለት አንዳንዴ የፍቅር ብዙ አይነት እንትን አለው እና ልባችሁ በምንም መልኩ አድርጋችሁ ልባችሁ ውስጥ ጉዝጉዝ እንዳደረጋችኋቸው አላውቅም። ደግሞ አንዴ የተወደደ ነገር ምንም የሚጠላ ነገር የለውም ብዬ አስባለሁ። ብቻ ግን ፈጣሪ ጠብቃችሁ የኔ ወዶች ከክፉ ነገር ሁሉ ቸሩ መድኃኒዓለም ይጠብቅልኝ። በክፉ ሚያችሁን ሁሉ አይኑን ይጋርድለት፣ በጥሩ ሚያችሁን ደግሞ አይናቸውን ግልጥልጥ ያድርግላችሁ። ከፍ ብላችሁ ማየት ፈልጋለሁ እና ከዛ በመቀጠል ቪዲዮን ከመዝጋቴ በፊት ለጨረቃዎች መልእክት አለኝ። መልእክቴ ምንድን ነው እንግዲህ ቪዲዮ ከሰማችሁት ወይ ደግሞ ካደረሳችሁልኝ ምንድን ነው መሰላችሁ? ከዚህ በፊት በጣም ብዙ ተወዳጅ ዩቱበሮች ነበሩ፣ በጣም ብዙ ቲክታከር ነበሩ። ብዙ ጊዜ ተናግሬያለሁ ስለ እንደዚህ አይነት ነገር። ነገር ግን እነዛ ሰዎች እንደተወደዱና እንደተከበሩ አልቀጠሉም። ምክንያቱም እኛ ሰዎች ነን። ገባችሁ? ሰዎች ነን። የሆነ አዲስ ነገር ስናይ ወደ አዲስ ነገር እንሄዳለን። አዲስ ነገር ያስደስተናል። ፋሽን ያስደስተናል። ካለባበስ ጀምሮ ከሰዎች ጀምሮ አዲስ ፍቅር ያስደስተናል። በቃ ይሆናል አይደል? አዲስ ነገርና ሰላም ስናገኝ ወደ ሰላሙና ወደ አዲስ ነገሩ ነው የምንሄደው። ገባችሁ? እናንተም በጣም እንወዳችኋለን፣ በጣም እናከብራችኋለን። ነገር ግን እናንተ መወደዳችሁን ካላወቃችሁበት መወደድ ምንድን ነው የሚለውን በደንብ አውቃችሁ ያን ነገር ካልተጠቀማችሁበት አሁን ላይ አዲስ ሰዎችም ኖሩ አልኖሩም ሌላ ሰላም ካለበት ደስ የሚል ፍቅር ካለበት ጭቅጭቅ ከሌለበት ሰላም ከሌለበት ሁሉ ሰው ነግዶ ይሄዳል ማለት ነው። ተግባባን? ይሄ ችግር የለውም ሰው ቢሄድ ሰው ይመጣል የሚለው ላይ ከሆነ ምን መሰላችሁ? አንዳንድ ሰዎች አሉ በጣም በቃ ከመጀመሪያው ጀምረው እስካሁን እየተከታተሏችሁ ያሉ ገባችሁ? እንዲሁም ደግሞ አንዳንድ ዩቱበሮች ደግሞ አሉ ከመጀመሪያው ጀምረው እስካሁን ድረስ ወይ ደግሞ እስከሚኖሩ እድሜ ዘላለማቸው ሌላ ሶስተኛ ወገን ሳይቀላቅሉ ምናምን ለሁለት ብቻ እየሰሩ የመጡ እየሰሩ ያሉ ገባችሁ? ሶስተኛ ወገን የማይቀላቅሉት ምንድነው? ምን እንደሚፈጠር ስለሚያውቁት፣ ሰው ምን ሊያደርግ እንደሚችል ምን ሊፈጠር እንደሚችል ስለሚያውቁት፣ ክብርን ማጣት ስለማይፈልጉ። ስለዚህ እናንተ በጣም የምትከበሩ የምትወደዱ ልጆች ናችሁ። ግን በራሳችሁ ጊዜ ደግሞ የሰው መውደድን ባታጡት። ገባችሁ? አይ ነው የሰው መውደድ የሚሰጠው ፈጣሪ ነው፣ ሰው አይደለም። የሆነ ነገር ምንም ነገር ይፈጠርም አይፈጠርም የፈጣሪ ስራ ነው አውቃለሁ። ነገር ግን መወደዳችሁና መከበራችሁን ደግሞ ብትጠቀሙበት። ገባችሁ አይደለ? ምንም አይነት እንደዚህ ሌላ መጥፎ ነገር እንትሳትሉ ምናምን። አሁን እናንተ ለምሳሌ ኦርቶዶክስ ናችሁ። እሑድ እንደውም ወይ ቪዲዮ ባትሰሩ ማለት የሆነ ብትችሉ የሆነ ፎቶ ብቻ ፖስት ማድረግ እንደዚህ ነጠላ ለብሳችሁ ቤተክርስቲያን እየሄዳችሁ ምናምን እንደዚህ ማይረባና ማይሆን እንደዚህ አይነት መጥፎ ነገር ከምትሰሩ የምሬን ነው። እሑድን በቤታችሁ ናችሁ ሞቅ ደመቅ አድርጋችሁ ቡናችሁን አፍልታችሁ ፏ ብላችሁ ብቻ በማሳለፍ ቤተክርስቲያን እንዳችሁ በማስቀደስ ገባችሁ? እንደዚህ አይነት በቃ የቤተክርስቲያንን እምነታችሁን ማስተዋወቅ ባህላችሁን ማስተዋወቅ የሆነ ብዙ ደስ የሚል ነገር አለ እሑድን ብቻ እንደውም ማለት ነው። ምክንያቱም እንደዚህ አይነት ማይረባ የሆነ ዝሙት ምናምን ከማስተላለፍ በጣም ብዙ የምታስተላልፉት ነገር አለ። ተግባባን? ስለዚህ እባካችሁ ወደ ራሳችሁ ተመለሱ። እንዴት ነው እግዚአብሔር የብዙ ሰዎች ቻናል እኮ እያየን ነው። በጣም አሪፍ እየሄደ ነበር። ከዛ የሆነ ጊዜ አንዴ ደግሞ ህዝቡ ዞር ካለ ዞር ነው። ተግባባን? የሆነ ቻናል ደግሞ ከሞተ ነው። ስለዚህ ወደ ራሳችሁ ተመለሱ። እናንተ በጣም የምትወደዱ የምትከበሩ ልጆች ናችሁ። በድጋሚ ስናገር በጣም ብዙ የሚወዳችሁ የሚያከብራችሁ ሰው አለ። ግን እነዚህ የሚወዷችሁ የሚያከብራችሁን ሰዎች አትግፉ። በጣም ብዙ ልጆች አሉ የምር ማርያምን ከልባቸው የሚወዷችሁ ልባቸው እየተሰበረ ያለ። ስለዚህ እባካችሁ ወደ ራሳችሁ ተመለሱ ለማለት ነው። በተረፈ እኔ ከእናንተ አውቄ ምናምን አይደለም፣ ግን የሚሰማኝን ስሜት እኔ ለራሴ የማስበው አሁን የሀገሬ ስገባ ምናልባት
ቪዲዮ ልሰራ እችላለሁ። በሳምንት 2-3 ልሰራ እችላለሁ ምናምን። እሑድን ግን ማድረግ የምፈልገው በቃ የሆነ ዝም ብዬ እኮ ነው የምስለው፣ ግን ቤቴ የሚያምር ቤት ነው ምናምን። ከዛ ሳሎኑ ላይ ፏ አድጌ ጮፌው እንደዚህ ሙልት አድርጌ ፈንድሻውን ጣጣ አድርጌ ቡናውን ፏ አድርጌ ከዛ ምሳዬን ብልት አድርግና ከዛ በኋላ ምሳችን ብልትና ባሌ ይኖራል። ከዛ ደግሞ ልጅ እንወልዳለን። ከዛ በኋላ ምናምን የሆነ ሰው ይመጣል። አንዳንዴ ግን እንግዳ እያለ ምናምን ቪዲዮ ይቀረጻል። እንዳይቀረጽ ነውር ነው። እንደዛ እንኳን ማድረግ አይመስለኝም። ብቻ ግን እንደዛ አድርጌ ብቅ ምናምን እንደዛ ነው ማሳለም ፈልገው እና የሆነ አንዳንዴ ገንዘብ ሲባልም ራስን እምነትን ማጣት በጣም ከባድ ነው። ስለዚህ ከዚህ ነገራችሁ ልትቆጠቡ ለማለት ያክል ነው። ተረፈ ወዳችኋለሁ ውዶች። ዛሬ ከባድ እንግዳ አለብን ማለት ነው። ዙረት ነው ሙለው ሴትዮ የሚተዘወለች ነው። ለማንኛውም ደህና ዋሉ። መልካም ቀን ይውላችሁ። ማታ እንገናኛለን። አይ ላቭ ዩ ጋይስ። በጣም ወዳችኋለሁ ውዶቼ። ደግሞ አትጨነቁ። ፋብር ባይ